ከረጅም ጊዜ በኋላ ወደ ሀገሬ ስመለስ ያው እነዚህ ፍየሎችና ይሄን ቤት ሰርቼ ነው ሀገሬ የገባሁት። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ የነጅሆም ኩኪንግ ቤተሰቦች? ዛሬ እንግዲህ ይዤላችሁ የመጣሁት ከ10 ዓመታት በኋላ ወደ ሀገሬ ተመልሼ ያው ኑሮ በገጠር ጀምሬያለሁ እና ያው ለምትሰሙት ድምፅ ሁሉ ያው ገጠር ስለሆነ ያለሁት የላሞችና የጥጃዎች ድምፅ ነው እና ያው ኑሯችንን አንድ ብለን ጀምረናል። ያው ያደግንበት ሀገር ማለት ነው። እዚህ ጋር ሳር ላይ ቁጭ ስል ያምራል። ጨፌ የሚያምር ሳር ነው እና እዚህ ጋር ስቀመጥ ደገንዳዎች ይዘው ደገንዳ ነው ሚጣ የሚባሉት እነሱ አሉ። ለዛ ነው እንደዚህ የምወራጨው። የምር ግን ወላሂ ሀገራችን ደስ ይላል። በቃ አየሩ ብቻ ይበቃል። ነፃነቱን ደስተኛ ነኝ ሀገሬ በመግባቴ። በቃ እኔ እንጃ በጣም ደስ ብሎኛል በብዙ ነገር ማለት ነው። አልሐምዱሊላህ እና በቃ አገራችን ደግሞ አረንጓዴ ነው አየሩ፣ ሁሉ ነገር ሰው እኔ እንጃ ደስ ይላል። ያው አገሩን ለመማር ሰው ነው እንደዚህ የምናገረው። ከሰራን የማንቀየርበት ምንም ምክንያት የለም። ጥሩ አየር እየተነፈሱ አገር ላይ መኖር በጣም ደስ ይላል። ያው በጣም ተቸግሬያለሁ። ሳር ላይ ስትቀመጡ ብዙ ጊዜ የገጠር ልጆች ታውቁታላችሁ በብዛት አሉ። ጩጫን ነው መሰል የሚባሉት ሚጣም ነው በአረበኛ ነምል እና እንዳለ ነው እንትን አላወኩም። መጀመሪያ ስቀምጥ እንዳለ ይዘውኛል። እሺ እና ማን እንደ ሀገር እላችኋለሁ። ያው መጀመሪያ ስገባ እንዳልኳችሁ ከአረብ ሀገር ስገባ ከስንት ዓመታት በኋላ ያሉኝን ንብረቶች ያው አሳይቻችኋለሁ። 3 ፍየሎች፣ ሁለት ፍየሎች አሉኝ። ዶሮዋ አጋጣሚ እንቁላል እየጣለችና ነው። ዘሯን ለመተካት ይመስለኛል። አንድ ዶሮም አለችኝ። ሌላ ጊዜ የማሳያችሁ ይሆናል። እና እኔ እንጃ እኔ ደስ ብሎኛል። እንዴ ማን እንደ ሀገር ይሄንን የት እናገኘዋለን? ደስ የሚል ማለት ነው። ያው እንግዲህ ፍየሎቼ ሳራቸውን እየበሉ ነው። አጭጄም ከሰጠኋቸው ደስ ይላቸዋል። ያው ይመጻደቁብኛል። ቀብጠው ይመስለኛል። ቤቴ ደግሞ ያው እንደምታዩት ቆንጅዬ ቤት ናት። መከራየት ለሚፈልግ ያው ችግር የለውም መከራየት ትችላላችሁ። ግን ውድ ነው ዋጋው፣ በጣም ውድ ነው ዋጋው። እና የነጅሆም ኩኪንግ ቤተሰቦች ያው በመሀል እኮ መሳቅ አለብን። ፈገግታ ሳቅ፣ ፈገግታ ሱና ነው። መሳቅ ደግሞ እድሜን ያረዝማል አይደል? በቃ ይሄን አየር እየጠጣሁ ነው ሀገሬ ላይ ከስንት ዓመታት በኋላ። በነገራችን ላይ ተወልጄ ያደኩበት አካባቢ ነው። በጣም ነው የምወደው። ከደሴ 10 ኪሎ ሜትር ራቅ ብሎ የሚገኝ ቦሩ ሜዳ ይባላል። ሜዳውን ደግሞ በሰፊው አስቀኛቸዋለሁ ኢንሻአላህ። ይሄ ሰፈር ነው እና ያው እዚህ ሜዳው እንደውም ፊት ለፊቴ ይታያል በትንሹ ማለት ነው። አብዛኛዎቻችን የገጠር ልጆች ነን። እናንተ ደስ ይላል እኮ። እስኪ የምችለውን ያክል ኑሮ በገጠር ሰራለሁ እና ብርድ ስላለ ነው ደግሞ የሚያስለኝ አልፎ አልፎ ማለት ነው። ብርድ አለ፣ በጣም ይባረዳል እና አየሩ ግን ከሙቀት ይሻላል፣ ደስ ይላል። እኔ ሙቀት ብወድም
ግን እኔ እንጃ በቃ ደስ ይላል። በፊት ምንም ቤት የለም ነበረ። የሚገርመው እንዳለ እርሻ ነበረ። አሁን እንዳለ ቤት ሆኗል። ሰፈር ሁሉ ተቀይሯል። አገሩም ሰውም ተቀይሮ ነው የምታገኙት። አዳሚ ማለት ነው። ወይኔ የሚጠያዘኝ ረቆ ይዳይን አየውኝ ይዳይን አየውኝ። ወይኔ ወይኔ ላብድ ነው። ምን ይሻለኛል? ፍየሎቼ ሞናሊዛ ስለሆኑ አሁን ሳር እያጨድኩ ልስጣቸው። እስኪ ብሉ። እናንተ እየቀለድኩ እንዳይመስላችሁ። አንድ ፍየል 15 ሺህ ብር አሁን አይደለም በፊት ነው የተገዛችው፣ በድሮ ጊዜ ማለት ነው። አንድ ሙክት ፍየል 35 ሺህ ብር ሸጣ። ከ35 እስከ 40 ታገኛላችሁ የሚታረድ ማለት ነው። ይህ ሁሉ በፊት እርሻ ነበር እንዳለ። አሁን እስኪ ቤት ሆኖ በጣም ተገርም ያለው ያው ቤት ቀረብ ስላለን። ይሄ ደግሞ ወደ ማዶ ጋዲሱ የሚባል ሀገር ነው በነገራችን ላይ ከቦሩ ከሜዳው ማዶ ነው። ያው ቀረብ ስላደረግ ነው ካሜራውን ሩቅ ነው። አለፍ ብሎ ደግሞ ጎሮ ጀርሳ፣ በማዶ ደግሞ ወሎ ዩኒቨርሲቲ ያለ ማለት ነው። እና በቃ አሁን እኔ እንጃ ለየት ብሏል ሀገሩ። ያው ሰፈር ውስጥ ስላለን ነው እንጂ ራቅ ብለን ብንሄድ ደግሞ ይገርማችኋል። ሀገራችን እንዲህ ነው የምትሉት ምን ጉድ ነው? እንዴች ፍየል ብርጫ መታች ጠገበች እኮ። እያጨድኩ እየሰጠኋት ስለነበረ እናንተ ሰጡ ስላት እኮ ነው እንዲህ ያደረገችው። እንዴ አይታችኋታል? ረገጠችኝ እኮ ሆ ሆናን ይዛ ሆኖች ሳ ውሃ ቀርተው የሚመጡ ሰዎች ናቸው። በነገራችን ላይ በወሩ ቧንቧ መብራትም ሁሉም ተስተካክሏል። ያው ኢትዮጵያ ኑሮ ቧንቧ ውሃና መብራት አንድ ቀን ይኖራል፣ አንድ ቀን አይኖርም። ግን መብራት አሪፍ ሆኗል። ያው አባይ ከተገደበው በኋላ ይመስለኛል መብራት ብዙ ጊዜ አይጠፋም። ውሃ ነው የሚሄደው። አሁን አሪፍ ነው። ከሄደም ምናልባት እኔ እንጃ፣ እኔ እስካሁን አልገጠመኝም። ቶሎ ነው የሚመጣው፣ አንድ ሰዓትም አይቆይም። እና ውድ ቤተሰቦቼ የዛሬ ውሎ ይህን ይመስል ነበር። ቀጣይ በቆሎ መኮትኮት አይቀርም። በቆሎ ደርሰዋል። ኮትኩች እንደ ያደግሽበትን እያሉኝ ነው እና በቆሎ ኮተኩታለሁ ማለት ነው። ላይክ፣ ሸር፣ ሰብስክራይብ አድርጉ።